ሰላም እንደምን አላችሁ ውድ የያያ ኮንስትራክሽን ቤተሰቦች በዛሬው ቶፒካችን ቺፕ ኢዝ ኤክስፔንሲቭ የሚለውን ምን ለማለት ነው የሚሉትን ነገሮች በደንብ ዲቴል ምናወራ ይሆናል። በተቻላችሁ አቅም ለዩቲዩባችን አዲስ ከሆናችሁ ሰብስክራይብ ማድረጋችሁን አትርሱ። አብዛኞቻችሁ ቪዲዮቻችንን ስታዩ ሰብስክራይብ እያደረጋችሁ ስላልሆነ በተቻላችሁ አቅም ሰብስክራይብ ለማድረግ ሞክሩ። እኛን ሞቲቬት ያደርገናል። እኛ እንግዲህ በሳምንት ሁለቴ እንደዚህ ብቅ እያልን ቆንጆ የሆኑ ኮንቴንቶች ይዘንላችሁ ምን መጣ ይሆናል ማለት ነው። አብራችሁን ቆዩ። እንኳን ደህና መጣችሁ ውድ የያያ ኮንስትራክሽን ቤተሰቦች። እንግዲህ ዛሬ የምናወራው ብዙ ጊዜ ህንጻ በምናሰራበት ሰዓት ላይ በጣም ኮስቱን የወረደ ፕራይስ እናስገባና ከዛ በኋላ ደግሞ በጣም ብዙ ወጪዎች ሲያስወጣን እናያለን። ስለዚህ እስቲ ምን ማለት ነውና በምን መልኩ መተካካት ይቻላል እንዲሁም ደግሞ ማስተካከል እንችላለን የሚሉትን ነገሮች ዛሬ ዲቴል የምናወራ ይሆናል ማለት ነው። እንግዲህ ለዩቲዩባችን አዲስ ከሆናችሁ እንደተለመደው ሰብስክራይብ ማድረጋችሁን አይረሳ። ኦልሞስት ከ50% በላይ ያላችሁት ዩቲዩባችንን ሰብስክራይብ ሳታደርጉ ነው እያያችሁት ያላችሁት። ይሄንን ብታደርጉልን እኛንም በጣም ሞቲቬት ያደርገናል። እንግዲህ ከኛ ጋር አብራችሁ መስራት የምትፈልጉ ከሆነ ያያ ኮንስትራክሽን ኦልሞስት ከ10 ዓመት በላይ የስራ ልምድ አለው። እንግዲህ ከኛ ጋር አብራችሁ መስራት የምትፈልጉ ከሆነ ከዲዛይን ጀምሮ እስከ ግንባታ ድረስ እንዲሁም በነፃ የምክር አገልግሎት የምንሰጥ ይሆናል ማለት ነው። ከፈለጋችሁን ኤኒ ታይም በዋትስአፕም በቴሌግራምም እንዲሁም ደግሞ ዳይሬክት ስልክ እየደወላችሁ ልታገኙን ትችላላችሁ። እንግዲህ በዛሬው ቪዲዮአችን ብዙ ጊዜ በጣም ቺፕ የሆነ ማቴሪያል ተጠቅመን ነገ አንኖርበትም እኔ ስለማልኖርበት በጣም ቺፕ በሆነ ማቴሪያል ይሰራልን እያልን አብዛኛውን ጊዜ ደግሞ በጣም በሚገርማችሁ ሁኔታ መልሳችሁ የምትኖሩት ራሳችሁ ናችሁና እንደነዚህ አይነት ነገሮች ከተማችን ላይ በጣም እየተፈጠሩ ስለሆኑ በተቻላችሁ አቅም እንደነዚህ አይነት ነገሮች ላይ ታሳቢ ብታደርጉ በጣም ጥሩ ነው። የዛሬው ቶፒካችን እንግዲህ ቺፕ ኢዝ ኤክስፔንሲቭ ነው። አንድ ከገጠመኝ ስቶሪ ላጋራችሁ። እንግዲህ አንድ ክላይንት መኖሪያ ቤት ሁለት ቤት ይሰራና አጠገቡ ያለውን ወይም ደግሞ አከራዩዋለሁ ብሎ የገመተውን ቤቱን አንደኛ ካሬውን በጣም አሳንሶ ነው የሰራው። ፕላስ ከእንደገና ደግሞ የቤቱንም ቁመት 2 ሜትር ከ50 አድርጎ ነው የሰራው። ያ ማለት በጣም አጭር ነው ለቤት። ከእንደገና ደግሞ የውስጥ ፓርቲሽኖቹ በጣም የወረዱና በጣም የማይሆኑ ቦታዎች ላይ ኮለኖችን ታገኛላችሁ። ያ ማለት ሳሎን ቤትም ሳይቀር ኮለኖች ነበሩትና አንድ ብቻ አይደለም ከአንድም 2-3 የሆኑ ኮለኖች ነበሩትና እነዚህ ነገሮች ከሰራ በኋላ ከአጠገቡ ደግሞ የሚኖርበትን ቤት በጣም ሌክዠሪ አድርጎ በጣም ቆንጆ አድርጎ ይሰራል። የሰው ልጅ እንግዲህ አይጠመው አይባልም። የሆነ ችግር ገጠመውና ይሄኛውን የሚኖርበትን ቤቱን ለመሸጥ ተገዶ ሰው ያከራየ ደግሞ የሚያኖርበትን ቤቱን ደግሞ ከዚህኛው ቤቱ ለቆ ደግሞ ወደዚህኛው ቤት እንዲገባ ይገደዳል ማለት ነውና ያንን በሚሆንበት ሰዓት ላይ እኛ ጋር ደውሎ መኖሪያ ቤቱን ልጠቀመው አልቻልኩም በጣም ተቸገርኩኝና ኑና ይውልኝና ልታስተካክሉልኝ የምትችሉት ነገር ይኖራል ወይ ብሎ ጠርቶን ነበረ። ሄደን በአካል በመናይበት ሰዓት ላይ በጣም ደነገጥን። እኛም በጣም አጭር ስለሆነ ጎንበስ ብለን ሳይቀር ነው የገባነው። እንዲሁም የፓርቲሽኖቹ አሰራሮች የክፍሎቹ ጥበቶች በጣም የላይቲንግ ችግሮች በጣም ብዙ ነገሮች ነበሩትና እኛ ምንም ልናረግላ አንችልም። በጣም ብዙ የሚፈርሱ ነገሮች ስላሉ ይሄም አዲሽናል ኮስት ሊያስወጣ ይችላል። ግን እነዚህ ነገሮች ከቨር የምታረግ ከሆነ ይሄን ያህል ብር ኮስት ሊያደርግ ይችላል ብለን ዋጋ ሰጠነው። ዋጋ የሰጠነው ኦልሞስት እኔ ህንጻውን በማሰራበት ሰዓት ላይ አሁን የሰጣችሁኝ ዋጋ እኔ ያኔ ህንጻውን የሰራውበት ዋጋ ነው። ይሄን ያህል እንዴት ልዩነት ይመጣል ብሎ በጣም ነው የተበሳጨውና ያኔ በወሰነው ውሳኔ በጣም ነው የተጸጸተውና በተቻላችሁ አቅም ህንጻ በመታሰሩበት ሰዓት ላይ ዛሬ ቺፕ አድርጋችሁ አሰርታችሁ ነገ ዋጋ የሚያስከፍላችሁ እንዳይሆን። ያ ማለት ግን ምን ማለት ነው? ብዙ ጊዜ አገራችን ላይ ሎካል የሆኑ ማቴሪያሎች አሉ፣ ከውጪም ኢምፖርት የሚደረጉ ማቴሪያሎች አሉ። ከውጪ ኢምፖርት የተደረገው በጣም ኳሊቲ ነው ማለት አይደለም። ሎካል ላይ የሚመረተው ደግሞ ኳሊቲው የወረደ ነው ማለት አይደለም። ብዙ ጊዜ የምንሳሳተው ነገር በሎካል ሴራሚክ የምናመርት ከሆነ አገር ውስጥ በሚመረቱ የኤሌክትሪክ መስመሮች የሚሰራ ከሆነ ምንሰራ ከሆነ ወይም ደግሞ የተለያዩ አይነት አገር ውስጥ በአገር በቀል የተሰሩ ማቴሪያሎች የምንጠቀም ከሆነ ኳሊቲያቸው የወረደ ነው ማለት አይደለም። ብዙ ጊዜ ኳሊቲያቸው የወረዱ ማቴሪያሎች ስንጠቀም ማቴሪያሎቹን ቼክ ልናደርግ ይገባል። ያ ማለት የምትጠቀሙት በተለይ ፊኒሺንግ ላይ ነው ብዙ ጊዜ ስህተት የምንፈጥረው። ጂፕሰም በምትጠቀሙበት ሰዓት ላይ ዌስቴጁን ራሳችሁ ማየት ትችላላችሁ። አንድ ሙያተኛ ስራውን ይዞ በሚሰራበት ሰዓት ላይ በጣም ብዙ የሚባክን ከሆነና የሚወጣው ጂፕሰም ዌስቴጁ በጣም ብዙ ከሆነ ያ ማቴሪያል ኳሊቲ የወረደ ነው ማለት ነው። ቻክ ላይም ስትመጡ ተመሳሳይ ነገር ዌስቴጅ በጣም ከበዛበት እንደዛ ነው። ኤሌክትሪክ በምትመጡበት ሰዓት ላይ በቀላሉ የሚቃጠል የሚበላሽና ማሳ የሚያደርግ ኤሌክትሪክ ከሆነ እሱም ኳሊቲ ወረደ ነው ማለት ነው። ፒቪሲ በመገዙበት ሰዓት ላይ አገራችን ላይ በጣም ብዙ የተለያዩ አይነት ብራንዶች አሉ፣ ግን አብዛኞቹ ከሞላ ጎደል ኳሊቲያቸው ጥሩ ነው። በተለይ ግን ፒቪሲ እና ከፒፒአር ፒቪሲ ደግሞ በመገዙበት ሰዓት ላይ ኳሊቲ ወረደ በጣም ባትገዙ ጥሩ ነው። ምክንያቱም መሬት ላይ የሚቀበር ነገር ኳሊቲው በጣም ሀሪፍና በሰው ልጅ እግር እንኳን ተሳስቶ ቢረገጥ የሚሰበር መሆን የለበትም ማለት ነው። ያ ማለት በጣም ብዙ የሽንት ቤት ፍሳሾችን በዛ ስለምናስወግድ ከተረገጠና ከተሰነጠቀ ከጊዜ በኋላ ሽታ ማምጣቱ ስለማይቀር ብዙ ነገር አፍርሳችሁ ሜንቴን ልታደርጉ ትችላላችሁ። ይሄ ማለት ግን የውጭውን ፕሮዳክት ኳሊቲው በጣም አሪፍ ነው ማለት አይደለም። ብዙ ጊዜ የውጭ ፕሮዳክት ተብለው ኳሊቲያቸው ስታንዳርዳቸው ለሀገራችን የማይመጥን ሆኖና በጣም ወርዶ ኢቭን ከሎካሉ ራሱ በጣም ወርዶ
ከተማችን ላይ ገብተው የሚሸጡ ፕሮዳክቶች አሉ። እነሱንም በደንብ ኢንቨስቲጌት ማድረግ ይኖርባችኋል ማለት ነው። ያንን በምንልበት ሰዓት ላይ ግን በተቻላችሁ አቅም ህንጻችሁንም ሆነ መኖሪያ ቤታችሁን ስታሰሩ ፕራይስ ላይ በጣም ቼክ ማድረግ ይኖርባችኋል። ኳሊቲውንም በዛው ልክ ቼክ ማድረግ ይኖርባችኋል። ሶ አፎርደብል የሆነ ሃውሲንግ ሀገራችን ላይ ቲል ዲስ ዴይ መገንባት ይችላል። ግን የት ቦታ መግዛት አለብኝ፣ እንዴት መግዛት አለብኝና ምን ነገሮች ቼክ ማድረግ አለብኝ የሚሉትን በጣም ከናንተ ይጠበቃል ማለት ነው። ካልቻላችሁ ደግሞ ኤክስፐርቶችንም እየጠራችሁ እያንዳንዱ ማቴሪያል ከነሱ ጋር አብራችሁ ፐርቼዝ ብታደርጉ የተሻለ ነው ብዬ ነው የማስበው። እንግዲህ ቺፕ ኢዝ ኤክስፔንሲቭ፣ ያው ኢትስ ኦብቪየስ ቺፕ ነገር ከገዛችሁ በኋላ ላይ በጣም ብዙ ዋጋ ያስከፍላችኋልና ከነዚህ አይነት ነገሮች ተቆጠቡ። ከነዚህ አይነት ነገር በጣም ተቆጠቡ። አፎርደብል የሆነ ሃውሲንግ ግን ምን ጊዜ መገንባት ትችላላችሁ። ለነበረን ቆይታ ከልብ አድርጌ ነው የማመሰግነው። እንደተለመደው ዩቲዩባችንን ፎሎ ማድረጋችሁን አትርሱ። ከኛ ጋር አብራችሁ መስራት የምትፈልጉ ከሆነ ኤኒ ታይም ኮንታክት አድርጉን። መልካም ቀን።